ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ባህልና ታሪክ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የባህልና ታሪክ ፕሮግራማችን ኸረመኪ በሚል አንድ ውይይት ይዘንላችሁ መጥተናል። ይህ ውይይታችን የሚያተኩረው በሕገ ልቦና እምነት የሚከበረውን የሰሞኑን አጠቃላይ በዓል ይሆናል ማለት ነው። ባለፈው አንስተነው ነበር። እንግዲህ ኸረመኪ ደብረ ዘይት ወይም ደግሞ ሽንኩላ ከመከበሩ በፊት ያለው አንዱ ክፍል ነው ማለት ነው። ይህን በተመለከተ ትርጓሜውንም እንዴት እንደሚከበርም አጠቃላይ ሁኔታው ምን ይመስላል የሚለውን ወደ እናንተ እናደርሳለን። እንደተለመደው ዘንድሮ አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመጀመሪያ ጥያቄያችን የሚሆነው እንደተለመደው መንደርደሪያ ወይም መግቢያ የሆነን ዘንድ ኸረመኪ ምንድን ነው እና ደግሞ መቼ ተጀመረ የሚለውን አጠቃላይ ይዘቱን እንደ መግቢያ እናንሳና ቀጥሎ ያሉ ጥያቄዎችን ስናነሳ ይበልጥ ወደ እናንተ ለማድረስ ያሰብነው ሀሳብ ግልጽ ይሆንላችኋል ማለት ነው። ይዘንድር ወደ አንተ ልምጣና ኸረመኪ ምንድን ነው መቼስ ተጀመረ የሚለውን ማብራሪያ ስጠን። መልካም። እንግዲህ ኸረመኪ ምንድን ነው መቼ ተጀመረ የሚለውን ጥያቄ ለመመለስ ኸረመኪ በዓመት አንዴ ከሽንኩላ በዓል በፊት ምናልባትም 2 ቀን ከቅዳሜ በፊት ያለው ዓርብ አይደለ? ዓርብ የሚከበር ማለት ነው። ልክ ትንሣኤ እሑድ ሆኖ ዓርብ ስቅለት እንደሆነው ልክ እንደዛ እሑድ ደብረ ዘይት ወይም የዳግም ምጽአት መታሰቢያ ሲሆን ከእሑድ በፊት ያለው ዓርብ እርሱ ነው ኸረመኪ የሚከበርበት ጊዜ ማለት ነው። እና በዓመት አንዴ የሚከበር በዓል ነው። ስነስርዓት ነው ማለት ነው። ስለዚህ ከሽንኩላ በፊት ያለው ዓርብ የሚከበረው ቀን ኸረመኪ ይባላል ማለት ነው። ብዙ ስነስርዓቶች አሉት። ኸረመኪ እንግዲህ የሕገ ልቦና እምነት ተከታዮች በዓመት አንዴ ከሞቱ ወገኖችና ቅዱሳን ማለት ነው ከቅዱሳን ወገኖች ሰው ሆነው ይህን ዓለም ትተውት የሄዱ ሰዎች ከዚህ ዓለም ያለፉ በሞት የተለዩ ሰዎች ወይም በሰማይ የሚኖሩ ቅዱሳን በዓመት አንድ ጊዜ መጥተው ከምድራውያን ወገኖቻቸው ጋር የሚገናኙበት ዕለት ማለት ነው። አንድ የሚሆኑበት ህብረት የሚፈጥሩበት ዕለት ነው በዛ ቀን ማለት ነው። ስለዚህ እነሱ የሚሰሩት ስራ አለ። ቅዱሳን በስጋና በነፍስ ያሉት እዚህ በምድር ያለን ደግሞ እኛ ከእነሱ ጋር እንገናኛለን ማለት ነው። ስንገናኝ ያው በረከት አለ፣ ብዙ ነገሮች አሉ። እሱን እናነሳዋለን ምን ያደርጋሉ የሚለውን። ስለዚህ የሰማያውያን ሰዎችና ምድራውያን ሰዎች ህብረት የሚገለጥበት ቀን ነው። ቃል ኪዳን የሚሰራበት ቀን ነው። የሚተጋገዙበት አንዱ ለአንዱ የሚተጋገዙበት ነው እና ቃል ኪዳኑ የሚታደስበት ነው። ሁልጊዜ ዓመቱን ሙሉ እንዲጠብቁ፣ እንዲያግዙ፣ እንዲያማልዱ ቃል ኪዳን ትገባለህ። ምድራዊ የሆነው ሰው ማለት ነው። ለእነሱ ደግሞ የሚቀርብላቸው እንትን አለ። የክብር መገለጫ የሆነ ስርዓት ደግሞ አለ። ያ ስርዓት ነው እንግዲህ ኸረመኪ የሚከበርበት ማለት ነው። ኸረመኪ ዓርብ ማታ ነው፣ ምሽት ከ11 ሰዓት በኋላ ባለው ፀሐይ ግባት ነው የሚባለው። በዛ ውስጥ ነው የሚከበረው እንትኑ በዓሉ ማለት ነው። ቀኑን ሙሉ የሚሰሩ ነገሮች አሉ፣ ግን የአጫጭር ጸሎቶች የቅዳሴ ሳይሆን ሌሎች ጸሎቶች የተደረጉ የሚከወኑ ክዋኔዎች አሉ። እሱን እንሰማዋለን ቀጥለን ባለው ጥያቄ ይመስለኛል። በዚህ ዕለት እንግዲህ ምድራውያን ወይም ስጋውያን እና ሰማያውያን ወይም መንፈሳውያን ሰዎች የሚገናኙበትና ቃል ኪዳናቸውን የሚያድሱበት ነው። ቃል ኪዳኑ ድሮም አለ፣ ጥንት አለ። ስርዓቱ ከጥንት ሲሰራ ቅዱሳን እንዲያግዟቸው፣ ምድራውያን ወገኖቻቸውን እንዲያግዟቸው የተሰራ ስርዓት ነው። ይሄ እምነት ከጥንት ጀምሮ የነበረ ነው። በዛ እምነት በዚህ ስርዓት ውስጥ ተገናኝተው ያን ቃል ኪዳናቸውን የሚያድሱበት ማለት ነው። ቅዱሳንም ለመጠበቅ፣ ለማማለድ፣ ለመርዳት፣ ለማገዝ እንትን ይላሉ። ምድራዊ ሰዎች ደግሞ ቅዱሳንን ለማክበር፣ ለመቀደስ፣ ስማቸውን ከፍ ከፍ ለማድረግ በየዓመቱ የሚደረጉ የቅዱሳን መታሰቢያ በዓላት አሉ። በየድግናው የሚደረጉ ቅዳሴዎች እነሱን የመጠበቅ ማለት ነው። ለምሳሌ እሜተ ይክል በዓመት 2 ጊዜ ይቀደስላታል። በዓመት 2 ጊዜ ቅዳሴ። በዚህኛ አሁን በኸረመኪ እሜተ ይክልም እነ ኖህም ሌሎች ቅዱሳን በሙሉ የሚታወቁ ስማቸውን የማይታወቁም ቢሆኑ ቅዱሳን የሆኑ በሙሉ በሰማይ ያሉ በገነት ያሉ ይመጣሉ ማለት ነው፣ ይባርካሉ ምድራውያንን። ይሄ ቀን ነው እንግዲህ ኸረመኪ የሚባለው። በዚህ ጊዜ ቃል ኪዳን ይታሰራል። ምን ያደርጋሉ የሚለውን እንየው። መንፈሳውያን ምን ያደርጋሉ? ምንድነው ሲመጡ ምንድነው የሚያደርጉት? መጥተው ስጋውያንን ይባርኳቸዋል፣ ይቀድሷቸዋል። የኃይል መንፈስ ይጨምሯቸዋል ማለት ነው። የአንድ ቅዱስ ከእግዚአብሔር የተሰጠው ወይም ከይደራ የተሰጠውን ኃይል ለአንተ ያጋርሃል። ያን ኃይል ከሱ ስለወሰድክ የሱ ኃይል አይወሰድበትም። ለምን? እሳትን በሆነ ሌላ የሚቃጠል ነገር አቃጥለ ብትወስደው ያ እሳት አይቀንስም። እሳት ነው። ልክ እንደዛ ነው። እግዚአብሔር የሰጣቸውን ኃይል
ለምድራውያን ምዕመናን ለምድራውያን ሰዎች እንደሚገባቸው አቅማቸው እንደሚፈቅድ ያድላሉ። ጸጋቸውን በረከታቸውን ያድላሉ ማለት ነው። መንፈሳዊ በረከት ያድሉሃል። ያ ደግሞ ከዚህ ምድራዊ የሆነው መጥፎ ነገር ይጠብቅሃል። በረከት ታገኝበታለህ። ህይወትህ መልካም እንዲሆን ያደርገዋል ማለት ነው። የቅዱሳን በረከት ታገኝበታለህ። ስለዚህ እነሱ ምን ያደርጋሉ? ይባርካሉ ማለት ነው። ለማገዝ ቃል ኪዳን ይገቡላቸዋል። ለማማለድ ለማገዝ በቀጣይ ዓመቱን ሙሉ ሲያግዟቸው እንደሚኖሩ እንደሚቆዩ እንደሚከርሙ ይነግሯቸዋል ማለት ነው። ቃል ኪዳን ይገቡላቸዋል። ያ እንዲሆን ደግሞ ምድራውያኑ ይለምናሉ ማለት ነው። እሱ እናየዋለን። ተስፋ ይሰጧቸዋል። ተስፋ ይሞሏቸዋል። ተስፋ ቢስ የሆነው ተስፋውን ያለመልማል፣ ያድሳል። የቅዱሳንን በረከት አግኝቷልና ማለት ነው። ስለዚህ ከእግዚአብሔር ያገኙትን በረከት መጥተው የሚያጋሩት ነው። ለምድራውያን ሰዎች የሚያጋሩበት ዕለት የቅዱሳን በረከት የምናገኝበት ዕለት ነው ማለት ነው። ኸረመኪ ስፔሻል ደይ ቅዱሳን አባቶቻችን እናቶቻችን የሚደረግ ነው ማለት ነው። ሌላው ያጸኗቸዋል፣ ያተቧቸዋል። ድንጉጥ እንዳይሆኑ፣ የሚሰጉ እንዳይሆኑ፣ በሃይማኖታቸው ጽኑ እንዲሆኑ፣ ደስተኞች እንዲሆኑ፣ በጽናት ሃይማኖታቸውን አጥብቀው እንዲይዙ ያደርጓቸዋል። በዚህ ቀን ይታደሳሉ ማለት ነው። ሌላው እንደማይለዩቸው ቃል ኪዳን ይገቡላቸዋል። አይለዩቸውም። አብረው በሆነ ችግር ቢያጋጥመው ሁልጊዜ ስሙን ትጠራለህ። ለምሳሌ አንተ የምትወደው መልአክ ስሙን ትጠራለህ። የሆነ ችግር ሲመጣ ቅዱስ ገብርኤል ትላለህ፣ ወይ ቅዱስ ሚካኤል ትላለህ፣ ወይ ደግሞ ቅዱስ ጊዮርጊስ እርዳኝ ትችላለህ። ከቅዱሳን አንተ በውስጥ ያግዘኛል ብለህ ፊልም የምታደርገውን በህይወትን ተገልጦልህ የሚያውቀውን ቅዱስ ሁልጊዜ ትጠራለህ። ስሙ ካጠገቡ ከአንተ ካጠገብ ይሆናል ማለት ነው ሁልጊዜ። እሱ ይሄ ነገር እንዳይቀር በዚሁ ታድሳለህ ማለት ነው። አንተም ክብራቸውን ገልጠሃል፣ እነሱ ደግሞ ይህንን ይሰሩልሃል ማለት ነው። በዚህ መንገድ እርስ በርሳቸው ቃል ኪዳን የሚያስሩበት ቀን ነው ማለት ነው። ቃል ኪዳናቸው የሚያድሱበት ማለት ነው። ሌላው ስጋውያኑ ደግሞ ምን ያደርጋሉ የሚለውን እናንሳ። ስጋውያኑ በዚህ ቀን የቅዱሳንን ክብር ይገልጻሉ። ለክብራቸው መገለጫ የሚሆን ነገር ያደርጋሉ፣ ያከብራቸዋል፣ ያመሰግኗቸዋል፣ መስዋዕት ያቀርብላቸዋል እንደ ቅዱስነታቸው ማለት ነው እንጂ እንደ እግዚአብሔር አይደለም መስዋዕት የሚያቀርብላቸው። መስዋዕት ማለት ስጦታ ይሰጧቸዋል፣ የሚገባቸው ስጦታ ማለት ነው። ለእነሱ ይሆናል ተብሎ በተሰራው ስርዓት መሰረት ያቀርቡላቸዋል። ለእነሱ ስጦታ ማለት ነው። ስጦታውን በምን ይገለጻል? እነሱ መስዋዕት ብለው ይጠሩታል። ስለዚህ በምን ይገለጻል? እንዴት አድርገው ነው የሚሰጧቸው የሚለውን አባ ወንበሩ ስለሚናገሩት እሱን እናቀርበዋለን። በዚህ መንገድ ስጦታ ይሰጧቸዋል፣ ክብራቸውን ይገልጻሉ ማለት ነው። የሚገባቸውን መስዋዕት ወይንም አሁን ያነሳሁትን ነገር ያቀርቡላቸዋል፣ ለእነሱ ክብር መገለጫ እንዲሆን ማለት ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱሳን ትሰግዳለህ። የምትሰግደው ግን አምላክ ናቸው ብለህ አይደለም። ቅዱስነታቸውን ለክብራቸው መገለጫ ይሆን ዘንድ ትሰግድላቸዋለህ። እንትንን መግለጫ ማለት ነው። ውዴታን፣ ፍቅርህን እና አክብሮትህን የምትገልጽበት ስግደት ትሰግዳለህ እንጂ አምላክ ናቸው ብለህ የአምልኮት ስግደት አትሰግድም ለቅዱሳን ለመላእክት። ልክ እንደዚህ የአምልኮትና አምላክ ናቸው ብለህ የአምልኮት የሆነ መስዋዕት አይደለም የምታቀርበው። ስታቀርብ ቅዱሳን እርዱን፣ አግዙን፣ አማልዱን ብለው ነው። ከዛ ሌላ የአምላክነት እንትን የለውም ማለት ነው። ስለዚህ ይሄንን ያደርጋሉ። መስዋዕት ያቀርቡላቸዋል፣ ክብራቸውን ይገልጹላቸዋል፣ ምስጋና ያቀርቡላቸዋል። ሌላው ደግሞ እንዲጠብቋቸው እና እንዲያማልዷቸው ይለምናሉ፣ ይጸልያሉ ማለት ነው። ለነሱ አደራቸውን እርዱን ብለው እና እንዲያውም ጸሎቱ በጣም የሚገርም ነው። አባ ወንበሩ በኋላ እዛኛው ነጥብ ላይ እናነሳዋለን። አባ ወንበሩ ሲሉ እንሰማለን በቀጥታ ማለት ነው። ምን እንደሚሉ እንትኑን መስዋዕቱን እያቀረቡላቸው ወይም ስጦታቸውን እያቀረቡ የሚሉት ነገር አለ። በጣም የሚያሳዝን ነገር ነው። እንትናቸው ራሱ ሀሳቡ የሚገልጹት ነገር ማለት ነው። የሚጠይቁት ጥያቄ ገንዘብ አውርዱልን ምናምን አይደለም። በምንም መንገድ እንደሱም አይደለም። መንፈሳዊ የሆነ ጥያቄ ነው የሚጠይቋቸው። እርሱን እናያለን ማለት ነው። ስለዚህ በዚህ መንገድ ሁለቱ ተገናኝተው ሀሳባቸውን ይቀያየራሉ፣ ስሜታቸውን ይቀያየራሉ። በረከት የሚሰጥ በረከት ይሰጣል። ለዛ መልስ የሚሆን ለዛ ልክ በዛ በሚረዱት ልክ ደግሞ ምድራውያኑ ክብር ይገልጻሉ፣ ምስጋና ያቀርብላቸዋል ማለት ነው። የምድራውያኑና የሰማያውያኑ ከሽምኩላለት ቀድሞ ምናልባት አንድ ቀን በለው ወይ ሁለት ቀን እንትን በለው ማለት ነው ቀድሞ አንድ መሆናቸው ዋናው በዓል እኮ ሽምኩላ ነው። ከሽምኩላለት በፊት ግን ምድራውያኑና ሰማያውያን ሰዎች እነዛኞች በመንፈስ እነዚህኞች በስጋ በአንድ ላይ ሆነው መገናኘታቸው ከሽምኩላለት በፊት መገናኘታቸው ምን ያመለክታል? ምን ምሳሌነት አለው የሚለውን ነገር ማየት እንችላለን። እንግዲህ በዕለተ ምጽአት የሞቱትና ያልሞቱት ሰዎች በሙሉ አንድ እንደሚሆኑ ይታወቃል። አንድ ይሆናሉ፣ ይሰበሰባሉ ማለት ነው። ለፍርድ ይሰበሰባሉ። ሁሉም ኃጥአን የለ ምን የለ ሁሉም ይሰበሰባሉ። ለዛ ምሳሌ ነው። እግዚአብሔር ደግሞ ምን ያደርጋል? ተማርነው ኃጥአንን በግራው ጻድቃንን በቀኙ ያቆማል። ስለዚህ ከምጽአት በፊት ሰው እንደሚሰበሰብ ማሳያ ምሳሌ ነው። ሰዎቹ እንደሚሰበሰቡ
ቅዱሳንም ይመጣሉ፣ ኃጥአንም ይመጣሉ፣ በአንድ ላይ ይሰባሰባሉ። ለዛም ምሳሌ ማሳያ ነው ተብሎ ይታሰባል። ከመጨረሻው ፍርድ በፊት ሁሉም የሰው ልጅ መሰባሰቡን ያሳያል። ለምን? እሁድ ሽንኩላ ነው፣ የዓለም ፍጻሜ ነው። ከሱ በፊት ሰዎቹ ይሰባሰባሉ፣ ምድራውያንም ሰማያውያንም በአንድ ላይ ይሰባሰባሉ ማለት ነው። ስለዚህ ቅዱሳንም ጻድቃንም ይሰባሰባሉ ማለት ነው። ይህን ማሳያ ነው፣ ለዚህ ምሳሌ ይሆናል። ኦኬ፣ ይህን ሀሳብ ከመጨረሴ በፊት የተወሰኑ አንድ ሁለት ነጥቦችን ላንሳ። አንደኛ ኸረመኪ ማለት ከምጽአት በፊት ሕያዋንና ሙታን ወይንም ስጋውያንና መንፈሳውያን ሰዎች ወይንም ምድራውያንና ሰማያውያን ሰዎች የሚሰበሰቡበትና አንዱ ለአንዱ የሚደጋገፉበትን ቃል ኪዳን የሚያጸኑበት የሚያድሱበት ዕለት ነው ማለት ነው። ኸረመኪ ማለት ይሄ ነው ዲፊኒሽኑ። ይሄ ብያኔው ይሄ ነው። ኸረመኪ ስንገልጠው በዚህ መንገድ ይገለጻል ማለት ነው። በዚህ ዕለት ምድራውያኑ ለሰማያውያኑ ምን ያደርጋሉ? በርካታ ስነ ስርዓቶችን፣ ስጦታዎችን ቅድም የጠቀስኳቸውን ያቀርቡላቸዋል ማለት ነው። ይሄ ቀን ኸረመኪ ይባላል። ታንኪዩ። መልካም። እንግዲህ ኸረመኪ ምንድን ነው፣ መቼ ተጀመረ የሚለውን ባስመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ ኸረመኪ ከሽንኩላ በፊት ምእመናኑ በስጋ ካሉት እና በሰማያውያን ከሆኑት ምእመናን ጋር ከአንድ ላይ ተገናኝተው ራሳቸው የሚዘጋጁ መንፈሳቸውን የሚያድሱበት ምናልባትም የመጨረሻውን የምጽአት ቀን በዝግጅት የሚጠብቁበት ጊዜ እንደሆነ መረዳት ይቻላል ማለት ነው። ሁለተኛው ጥያቄ ወይም በዋናው ቀጥሎ የምናነሳው ጥያቄ አሁን ቅድም የሰጠህን ማብራሪያ እንዳጠቃላይ በተግባር ሲገለጽ የኸረመኪ በዓል እንዴት ነው የሚከበረው? ዋና ዓላማውስ ምንድን ነው? አሁን እዚህ ጋር ጭብጡን እናገኘዋለን ማለት ነው። ቅድም መግቢያውን በስፋት አንስተዋል። ምንድን ነው በዚህ የሚከወነው? ዓላማው፣ ዋና ዓላማው ምንድን ነው ይሄ በዓል የሚከበረው የሚለውንና አጠቃላይስ እንዴት ይከበራል የሚለውን ደግሞ ለተመልካቾቻችን ብታደርስ። መልካም። እንግዲህ ኸረመኪ እንዴት ይከበራል? እንዴት ነው የሚከበረው? ዋና ዓላማውስ ምንድን ነው የሚለው ነው። እንግዲህ ዋና ዓላማው ከላይ ያነሳሁት ነው፣ ቅድም ያነሳሁት ነው። ዋና ዓላማው ላይ አንድ ነገር ልበል። ዋና ዓላማው እንግዲህ ሕያዋንና ሙታን ወይንም በምድር ያሉ ሰዎችና በሰማይ ያሉ ሰዎች በተለይ ደግሞ ቅዱሳን መጥተው ምድራውያንን የሚያግዙበት ቀን ነው። ስለዚህ የሁለቱ ወገኖች ወይንም የሁለቱ ሰዎች የሁለት ዓለም ሰዎች በአንድ ላይ ተገናኝተው ቃል ኪዳን የሚያድሱበት ቀን ነው። ስለዚህ ይሄ ቃል ኪዳን ማደሻ ነው። በፊት የተሰራውን ስርዓት የምታስቀጥልበት፣ ቅዱሳንም እያገዙ እየረዱ እየተማለዱ እያማለዱ አንተም እየለመንካቸው እነሱም እያገዙ የሚኖርበትን ስርዓት ማደስ ማጽናት ነው። ያ ነው ዋና ዓላማው ማለት ነው። በዚህ ዕለት ምድራውያኑ ለሰማያውያኑ አባቶቻቸው ወይም ምድራ እናቶቻቸው ክብር ሲባል ልዩ ልዩ መስዋዕት ያቀርቡላቸዋል ወይም ስጦታዎችን ያቀርቡላቸዋል። ቅዱሳንም ምድራውያን ልጆቻቸውን ይባርኳቸዋል፣ ይመርቋቸዋል፣ በረከት ያድሏቸዋል፣ ጸጋ ያድሏቸዋል ማለት ነው። ያላቸውን በረከት ካላቸው እግዚአብሔር ከሰጣቸው ይከፍሉላቸዋል ማለት ይሰጧቸዋል፣ ቅድም እንዳልኩት ማለት ነው። እንግዲህ ይህን በተመለከተ የሕገ ልቦና እምነት የበላይ ጠባቂ ክቡር ወንበር አማረ ሙሉነህ ጠይቀናቸው እንዲህ ብለውናል። ዛሬ ማታ ቅዳሴ የለውም፣ ግን ያው አሁን ዛሬ ሙታኖች ይመጣሉ ብለን ነው የምንጠብቅ። ዛሬ ማታ አባቶቻችን እናቶቻችን ቤት ለጉብኝት ዛሬ ይመጣሉ ተብሎ ነው የሚጠበቀው እና ያው እንትን ይላል ይመጣሉ ተብሎ ይጠበቃል። መጦለቻ ቦታ ላይ ማር ይበረዛል፣ ጠላ ይበረዛል፣ ቡቡኝ ይዘጋጃል፣ ሽምብራ ቂጣ አለ፣ ልበት አለ። ሁሉን ነገር አዘጋጅተን እንደፋለን። እዛ ቦታ ሰቅለንንም እናሳድራለን። ቦታ መጦለቻው ላይ ሰቅለንም ቀድተን ቂጣውንም ሁሉንም ዛሬ ጉብኝት ደጎች ጉብኝት ያደርጋሉ ተብሎ ነው በእኛ የሚታመን። ይኸው የሚደረገው መሳዊት ነው እንግዲህ አባቶቻችን ሲመጡ ዛሬ ይቋደሳሉ፣ ትውልድ ይመርቃሉ ብለን የምናስብበት ቀን ነው። አዎ ለእነሱ ይዘጋጃል። እነሱ መጥተው ሲያገኙ በአመት አነጣችሁ ዘራችሁን ብዙ ያርገው ምትረቡ ምትኖሩ ያርጋችሁ ብለን ይመርቃሉ ብለን ሀሳብ ያርገው ይሄዳሉ ብለን ነው የምናዘጋጅ። ጸሎት ዛሬ ቅዳሴ የለውም። ያው ነገሩን ማታ አንዳንድ ቃላቶች የምንነጋገረው እንታሄ ኩሾንሽው ሰኮነ አናቢው አነ ይገና እዳንገው አኔኒ አረንት መለይት አነ ከብተን ገን እንትከል ሜድገን ብለን እኛ ከብቶች ነን፣ እናንተ እረኞች ናችሁ፣ ጠብቁን፣ ትውልድ ጠባቂዎች ናችሁ ብለን በቅማንታ ተነጋግረን ምን ጥለውን እንጥላለን።
ደረግ ቅዳሴ የለውም። ያው እሑድ ነው ቅዳሴ፣ ነገስ የለም። ዛሬ ማታ ነው ዛሬም ማታ ነው። ጣይ ግባት ነው የሚደረገው። ያው ቃተኛ ይቀባል፣ ክትፍት የሚፈተፍታል፣ ቃተኛ የሚቀባል፣ ማር ይበረዛል፣ ሁሉም ነገር ይደረጋል ቤት ያፈራው እና ያው እነሱ ግን ይመጣሉ ብለን በጉጉት ነው በደንብ ነው የምንጠብቃቸው። ይመጣሉ፣ አባቶቻችን ይመጣሉ፣ ደግሞ አይቀሩም እና ያው እነሱ ይመጣሉ፣ ታሳቢ ያደርጋሉ። እናንተ እረኛ ናችሁ፣ እኛ ከብቶች ነን፣ ትውልድ አዝማዱን ወገኑን ጠብቁልን ብለን በቅማንተኛ ተነጋግረን ምንጥለው መጣል ነው። መልካም እንግዲህ አባ ወንበሩ ቅድም ከመግቢያው ያነሳሁትን ነገር በደንብ አድርገው አብራሩልን ማለት ነው። ነገሩን ምን እንደሚያደርገው ማለት ነው። ሁለት መሰረታዊ ነገሮችን አንስተዋል። እንጥላለን፣ እንደፋለን የሚሉት ማለት ነው። ይሄ መስዋዕቱን ነው ለጠላ ቡቡኝ እና ማር የሚበጠበጠው ብርዙ ማለት ነው። እነዚህ ይደፋሉ። የጸሎት ቦታ ነው የሚደፉት። ጸሎት እየተደረገ ነው የሚደፋው። እሳቸው መጨረሻ ሲሉት የነበሩት እኛ ከብቶች ነን፣ እናንተ እረኞች ነው፣ የከብቶች እረኞች ናቸው እና ጠብቁን፣ ትውልዱን ጠብቁልን ነው ከክፉ ነገር። ምድራዊ ከብቶች ያሉት ምንድን ነው? ስጋ ለባሽ ስለሆን ኃጢአት እንዳንሰራ ጠብቁን ነው እና አማልዱን፣ ኃጢአት ብንሰራ ማስታርቁን ነው። ከብት ስትጠብቀው እንዳይጠፋ ትጠብቀዋለህ፣ ከጠፋን ፈልገህ ታመጣዋለህ፣ ትፈልገዋለህ ማለት ነው፣ አደጋ እንዳይገጥመው። ያን ነው የተናገሩት። የማማለድን ስራ የነገሩን እዚህ ጋር ማለት ነው። ስለዚህ እንዲህ እያሉ ያን መስዋዕት ይደፋሉ ወይንም ያቀርባሉ ስጦታውን ማለት ነው። ሌላው ደግሞ ቂጣው እልበት፣ ቂጣ የሚባሉትና ሌሎች እዛ ጋር የሚቀርቡ ነገሮች ደግሞ ይጣላሉ። ጠጣሪ የሆኑ ነገሮች ማለት ነው። ፈሳሾች ደግሞ ይደፋሉ። ይህን ለመግለጽ ነው። ይደፋል፣ እንጥላለን፣ እንደፋለን ሲሉ የነበሩት ማለት ነው። ያነሱት ይሄን ነው። ስጦታው እንዴት እንደሚደረግ ነው እንግዲህ ከላይ የገለጽ ነው። በደንብ አድርገው አብራርተውልናል ክቡር አባ ወንበሩ ማለት ነው። እንግዲህ ስርዓቱ ዛሬ ምሽት ነው የሚካሄደው። ቡቡኝ፣ ማር፣ ብርዝ፣ ጠላ፣ ሽምብራ ቂጣ መስዋዕቱ ነው ይቀርባል። ከዚህ በተጨማሪ ደግሞ ሌሎችም በየቤቱ እንደሚደረጉ ነግረውናል። በየቤቱ ደግሞ ይላሉ ለቅዱሳን ክብር ሲባል ቤት ያፈራውን አቅም የፈቀደውን ሁሉም ሰው ያደርጋል፣ የሚችለውም ማለት ነው። ይሄ ለቅዱሳን ክብር ነው። ለቅድም የነገርኳቸው ቅድም ያነሳቸውን እንትኖች አሉ አይደለ? ጥቅሞች ከቅዱሳን ጋር ባለን ትስስር የምናገኘው እርሱን ነው። እሱን ስናገኝ የምንከፍለው ዋጋም ባይሆንም እኛ በአቅማችን ደግሞ ምን እናደርጋለን ለቅዱሳን? ያን ነው እንትን የሚያደርገው ማለት ነው። ሰው በየቤቱ ሰው ለቅዱሳን ያለውን ክብር ይገልጻል ማለት ነው። ስጦታዎችን በማዘጋጀት በተለያየ ማለት ነው ይህን ስራ ይሰራሉ። እንግዲህ እዚህ ጋር ምን እንረዳለን? በዚህ የኸረመኪ ዕለት የሚደረገው ክብረ በዓልና ያለው አጠቃላይ በሁለቱ አካላት መካከል ያለውን ግንኙነት ተመልክተናል። ምንድን ነው የምንረዳው? እዚህ እንዲሁ ጥቅልል አድርገን ምን እንረዳለን የሚለውን ነገር ላንሳ። አንደኛ የሰማያውያንና ምድራውያን ሰዎች ህብረትና ትስስርን እንረዳለን። ምድራውያን ሰዎች ዝም ብለው ብቻቸውን የሚኖሩ እንዳልሆኑ በሕገ ልቦና የአምልኮት ስርዓት ውስጥ ምድራውያን ሰዎች ከሰማያውያን ሰዎች ጋር ህብረት ፈጥረው ከቅዱሳን ጋር ህብረት ፈጥረው አብረው እንደሚኖሩ እዚህ ጋር መላእክትም ስላልተጠቀሱ ነው። ለመላእክት የሚደረግ ክብር ሌላ ስለሆነ ነው። መላእክትም እንደዛው ማለት ነው። የሰው ልጆች በሕገ ልቦና ስርዓት መሰረት በመላእክት ጥባቆሽና አማላጅነት በቅዱሳን ጥባቆሽና አማላጅነት እንደሚኖሩ ከእግዚአብሔር ጋር ተሳስረው የሚኖሩ እንደሆኑ፣ ስለዚህ በሰዎች መካከልና በእግዚአብሔር መካከል ማን አለ ማለት ነው? በቅዱሳን አሉ ማለት መላእክት አሉ። ይጠብቁሃል። መላእክት ከእግዚአብሔር ዘንድ የሚመጣውን ያመጡልሃል፣ ቅዱሳንም ያመጡልሃል። ከዚህ ደግሞ ወደ እግዚአብሔር የሚወስደውን ይወስዳሉ ማለት ነው። ስለዚህ ይህን ተረድተናል። ህብረቱን የሁለቱን ህብረት ተረድተናል ማለት ነው። ድግና ላይ ጸሎት ስታደርግ ሲያደርጉ አይተህ ከሆነ ሁልጊዜ ቅዳሴ ሲደረግ መስዋዕት የሚቀርበው የማይቃጠለው መስዋዕት ነው። መጀመሪያ የሚቀርበው ለእግዚአብሔር የሚቀርበው መስዋዕት ከጸሎቱ ቀጥሎ ያለው እሱ ነው። ባለፈው አንስቼዋለሁ። የገብስ ቆሎው፣ የጤፍ ቂጣውና ማር ብርዙ ወይንም ምስኪ የሚባለው ማር ላይሆን ይችላል። ምስኪ የሚባለው የሚሰሩት አለ በራሳቸው ስርዓት ማለት። እነዚህ ቀጥሎ የሚደረገውን የሚቃጠለው መስዋዕት የሚቀርበውን መባረኪያ ናቸው። ራሱ መጀመሪያ ይባረኩና ከዛ ቀጥሎ በዚህ ነው የሚባረኩት ሌሎቹ ማለት ነው። ብዙ ጊዜ የቅድም ማለት ከዚህ በፊት እንደተናገርኩት የእርዱን ስርዓት ለምንድን ነው አርደው በግ ሲያርዱ
አገጩ የታችኛው ይወጣና ምላሱ እና ከአገጩ ስጋ ተጠብሶ በጨው ተደርጎ በምሳና ቅጠል ተጠቅልሎ ይቀመጣል። ማስቀመጫ ቦታ ላይ መስዋዕት ማስቀመጫ ያስቀምጣል። ለማን ነው ይህን የምታስቀምጡት ብለው ሲጠይቋቸው በዚህ በፊት የነበረ ቪዲዮ የዛሬ ስንት ዓመት ነው 2006 ላይ የተሰራ ይመስለኛል። እዛ ቪዲዮ ላይ ከሆነ ምንድን ነው የሚሉት? የማይታዩ የማይለዩ ቅዱሳንን እና መላእክት አሉ፣ ለእነሱ ክብር ነው፣ እነሱን ማቋደስ ነው ይሏል። ማቋደስ ምን ማለት ነው? ስጦታችን መስጠት ማለት ነው። እነሱን ማርካት፣ የእኛ ስጦታ ሰጠን፣ እነሱ ስለሚረዱን አብረው በጸሎትም ያግዙናል። ስለዚህ ይሄን ብለው ነው የሚያቀርቡት። ስለዚህ ለነሱ የሚቀርበው መስዋዕት መጀመሪያ በማይቃጠለው መስዋዕት ለእግዚአብሔር ባቀረቡት የመጀመሪያው መስዋዕት በሱ ይባረካል ማለት ነው። ይባረካል። ይሄ ምንድን ነው የሚያሳየ? በቅዳሴው ሰዓት ቅዱሳንና መላእክት አብረው ከምድራውያን ሰዎች ጋር ይቀድሳሉ፣ አብረው አሉ ማለት ነው። ሰዎቹም ቅዳሴውን ሲጨርሱ ለመላእክትና ለቅዱሳን ለእግዚአብሔር የሚቀርበው መስዋዕት ካቀረቡ በኋላ የቀረውን እነሱ ቁጭ ብለው በጋራ ይበላሉ። ከቂጣውም ከቆሎውም ይበላሉ፣ ከጠላውም ይካፈላሉ። እንደገና ደግሞ ከታረደው ስጋ ተሰርቶ ይበላሉ። መስዋዕቱን አብረው ይበላሉ ማለት ነው። ይሄ ስርዓት ነው። እንዲህ ነው የተሰራው። ስለዚህ እዚህ ጋር ምንድነው የምንረዳው? ሰማያውያን ሰዎች ወይም ቅዱሳንና ምድራውያን ሰዎች አብረው እንደሚኖሩ በመንፈስ አብረው እንደሚኖሩ ተረዳድተው ተጋግዘው እንደሚኖሩ ያሳያል ማለት ነው። ስለዚህ የድግናው ህብረት የማን ህብረት ነው ማለት ነው? የሰማያውያን ሰዎችና የምድራውያን ሰዎች፣ የሰማያን መላእክትና የምድራውያን ሰዎች ህብረት ነው ማለት ነው። ድግና ብቻውን አይደለም። ለዛ ነው ድግና በንጽህና የሚጠበቀው። ሁልጊዜ ድግናው የሚጠብቅ መልአክ አለ ማለት ነው። ቅዱስም ከሆነ ቅዱስ አለ በስሙ የተሰየመለት ማለት ነው። ይህን ማየት እንችላለን ማለት ነው። አንደኛው ሌላ የምንረዳው ሁለተኛው የቅዱሳንን አማላጅነት በህገ ልቦና አየነው ማለት ነው። ትልቅ ቦታ እንዳለው ትልቅ ቦታ የቅዱሳን አማላጅነት የመላእክት አማላጅነት ትልቅ ቦታ እንዳለው ተረድተናል። ሰው ቦታውን ያውቃል። ምድራውያን አሁን በህገ ልቦና ካየ እኛ እንደ ከብቶች ቁጠሩን፣ እናንተ ደግሞ እረኞች ሁኑ እንደ እረኞች እና አሁን ምንድን ነው ከብቶች የእግዚአብሔር ከብቶች ናቸው። እኛ ሰዎች የእግዚአብሔር በወንጌልም እንደዛ ነው የሚለው እኔ መልካም እረኛ ነኝ ነው የሚለው አይደል? ስለዚህ የበጎች እረኛ እኔ ነኝ፣ እኔ እውነተኛ እረኛ ነኝ ብሎ ነገረናል። በጎችም ያውቁታል እውነተኛው እረኛ ብሎ የነገረን ኢየሱስ ክርስቶስ ይሄን ነው። እዚህ ጋር የሚነገሩን እኮ ይሄን ነው። እኛ ከብቶች ነን አሉ፣ በግ ብለው ስላልጠቀሱት ነው። ስለዚህ እናንተ እረኞች ናችሁ፣ ጠብቁን። ከማን ጋር ደግሞ ኃይልን ከማን ታመጣላችሁ? ከእግዚአብሔር ጋር አስታርቁን፣ አማልዱን፣ ሁልጊዜ ከእኛ ጋር ሁኑ። ስለዚህ ይሄ የማማለድን ስርዓት ነው፣ የአማላጅነትን ስርዓት ነው የነገሩን ማለት ነው። እንዲጠብቋቸው መላእክት ጠባቂ መላእክት ነው የሚባለው አይደል? ለሰው ልጆች ጠባቂ መላእክት ነው ሁልጊዜም። እንዲያውም አንዳንዱ ሰው ምን ይላሉ? እያንዳንዱ ሰው የራሱ ጠባቂ መልአክ አለው። ስለዚህ የሚጠብቅህ መልአክ አታርቅ፣ ክፉ ነገር አታድርግ። ስለዚህ ጠባቂ መልአክህን እንዳታርቅ ማለት ነው። ቅዱስ ሚካኤል ሊሆን ይችላል፣ ቅዱስ ገብርኤል ይችላል፣ ሌላ መልአክ ሊሆን ይችላል። ጠባቂ መልአክ አለው ሰው። ኃጢአት ስትሰራ ይርቃል፣ ኃጢአት መልካም ስትሰራ ደግሞ ይጠብቃል። ክፉ ነገር ያለ ዕድሜህ እግዚአብሔር ከፈቀደው ነገር ውጭ በሆነ መንገድ የሆነ ነገር እንዳይፈጠር ይጠብቃል። አንተ ከክፉ ነገር ያድናል። ይሄ ነው። ይሄን እዚህ ጋር እንረዳዋለን ማለት ነው። አማላጅነታቸውን ጠባቂነታቸውን እንረዳለን ማለት ነው። እና ይሄ በህገ ልቦና ትልቅ ቦታ እንዳለው መረዳት እንችላለን። ሶስተኛው የምንረዳው ምንድነው? ህገ ልቦናው ለክርስትናው በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብዙ ስርዓት እንዳወረሰ በዚህ ዘመን ከየት አመጡት? አማላጅነትን ክርስትናው አማላጅነትን ጽንሰ ሀሳብ ከየት አመጣው? ከጥንት እዚህ የመጣ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በፕሮቴስታንት ወገኖቻችን ይብጠለጠላል። ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትብጠለጠለው ኢየሱስ ብቻ በቂ ነው። አማላጅ ምናምን የሚባል ነገር የለም። ያ የራሳቸው አስተምሮ ነው፣ ለራሳቸው እሱን ለምዕመናን ያስተምሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከጥንት ይዛ የመጣችው እውነተኛ ነገር አላት። ያን እሷ ደግሞ የምታስቀጥለው እሷ ነው። እኔ አንዱ ሃይማኖት ሌላውን እንዲዘነጥል እድል መሰጠትም ያለበት አይመስለኝም። እንዲህም የሚያደርግ ካለ መቀጣት አለበት፣ ሰላም የሚያናጋም ስለሆነ ማለት ነው። ፕሮቴስታንት የፕሮቴስታንት ሃይማኖት ነው መስበክ ያለበት፣ ለዛም ለምዕመኑ። ከዛ ውጭ የሌላውን ሃይማኖት በመሳደብና በማዋረድ የሚመጣ እንትን ስለሌለ ጠብና ብጥብጥ ጥላቻን ከማምጣት ውጭ ያለፈ ሌላ ነገር ስለሌለው ማለት ነው። ስለዚህ እምነት ነው፣ ሎጂክ ምናምን እዚህ ውስጥ የለበትም። ስለዚህ እምነት ነው፣ ያመኑትን ደግሞ ይፈጽማሉ። ያ ነው የሆነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማላጅነት ስርዓትን በአብዛኛው ከዚህ የመጣ ነው። ተስካር፣ ፍታት ምን የሚባለው ከዚህ የመጣ ነው። ባለፈው አንስተነዋል። ከህገ ልቦናው የመጣ ነው። ኦሪቱም ይሄን እንጠቀማል እኮ በነገራችን ላይ ይሄ ፍታት ነው፣ ተስካር፣ የሙት ዓመት ዝክር ነገር መዘከር ምናምን በኦሪቱም አለ። ይሄ ስርዓት ከጥንት የመጣ ነው። ከአዳም ጀምሮ መጣ ማለት ነው። እግዚአብሔር ለአዳም የሰጠው ስርዓት ነው የመጣው ወደዚህ ወደ ታች የመጣ ወደኛ የመጣልን ማለት ነው። እርሱን ነው ጠብቀው የሚኖሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም
ያን ስርዓት ከክርስትናው ጋር ኢንተግሬት አድርጋ ትጠቀምበታለች። ይሄ ትልቅ እንትን ነው። በነገራችን ላይ ትልቅ በረከት ያገኙት ከነበረው ብዙ ነገር ነው የተወረሰው። ስለዚህ ይህንን ማየት እንችላለን፣ መረዳትና መገንዘብ እንችላለን ማለት ነው። የአማላጅ ስርዓትን ግልጽ አድርጎ ይነግሯል። እኔ እንደ አንድ የኢትዮጵያ ኦርቶዶክስ እምነት ተከታይ ስለ አማላጅነት ያለውን ነገር አምናለሁ። በቅዱሳን አማላጅነት፣ በመላእክት አማላጅነት፣ ተራዳይነት አምናለሁ። የበለጠ እሱ ማይነቃነቅ እምነቴ በዚህ ጉዳይ ደግሞ ሕገ ልቦናውን ስመለከተው ነው። ከጥንት ጀምሮ የነበረ ስርዓት ነው። እሱ ነው ያ የጥንቱ የመጀመሪያው ሃይማኖት እግዚአብሔርና አዳም የሰሩት ነው። ይሄ በአዳም በኩል የተሰራ ነው፣ እግዚአብሔር ሰጥቶት ማለት ያ እውነተኛው ከጥንት የመጣው ነው። ይህን አያፈርስም። ኢየሱስ ክርስቶስ ሲመጣ ክርስቶስ ይህን አያፈርስም። የቅዱሳን አማላጅነትን በካልቹ አላለም ክርስቶስ። ይሄን ነው እዚህ ጋር የሚነግረን፣ እየተረዳ ነው። ይሄን ነው እና ስረ መሰረቱን ጠብቆ እንደመጣ ያሳያል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ራሱ ከሕገ ልቦናውም ከኦሪትም ያሉትን የቀደሙ ነገሮችን ጠብቆ ትውፊቱን እንደያዘ የመጣ ጥንታዊውን ባህል የሃይማኖታዊ ባህል ማለት ነው። እሱን ጠብቆ እንደመጣ የሚያሳይ ነው። ይሄ ደግሞ ከሕገ ልቦናው ነው መሰረቱ ማለት የተገኘው ሕገ ልቦና ነው መሰረት ስለሆነ ሕገ ልቦና ማለት ይህን እንረዳለን። ሌላው ደግሞ የኢትዮጵያን ጥንታዊነት እንረዳለን። በዚህ ጉዳይ ሕገ ልቦናን ይህን የመሰለ ስርዓት ጠብቆ ለአዳዲስ ሃይማኖቶች ራሱ ብዙ ነገሮችን እየሰጠ እዚህ በመምጣቱ ምን ያክል ጥንታዊ ብትሆን ኢትዮጵያ ምን ያክል ጥንታዊት ሀገር እንደሆነች መረዳት ትችላለህ ማለት ነው። እና ይሄ ደግሞ የሚያኮራን ነው ለመላው ኢትዮጵያ ሕዝብም ለመላውም እምነትም ቢሆን ማለት የሚያኮራ ነው። ለሕገ ልቦናውያንም ትልቅ ኩራት ነው፣ ክብር ነው። ይህን መረዳት እንችላለን ማለት ነው። ታንኪዩ። መልካም እንግዲህ የከረመኪ በዓል እንዴት ይከበራል፣ ዋና ዓላማውስ ምንድን ነው የሚለውንና እየተከበሩ አባ ወንበር አማረ ሙሉና የተናገሩትን መነሻ አድርገህ ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ በቅማንት ሕገ ልቦና በዓላት ውስጥ መስዋዕት ማቅረብ ምን ያክል ጥንቃቄ እንደሚደረግበት ከዚህ በፊትም አንስተኗል። በነገራችን ላይ መስዋዕት የሚቀርቡ ነገሮች በንጽህና የተያዙ ጥራታቸውን የጠበቁ ዝም ብሎ እንዲሁ በዘለማድ ወይም ደግሞ አይ እንደዚህ ስለሆነ ብለህ በንቀ የምታደርገው ምናምን አይደለም፣ ቀላል አይደለም። በነገራችን ላይ ለምሳሌ ኦሪቱ ላይ መስዋዕት ሲያቀርቡ ለእግዚአብሔር መስዋዕት ሲያቀርቡ የእንስሳት መስዋዕት ከሆነ ምርጫ አላቸው፣ ከቀለም፣ ከእድሜ፣ ከመልክ፣ ከእንስሳ ከተለያየ። እዚህ ጋም እንደዛ ነው። ዝም ብሎ ቀልድ አይደለም። በነገራችን ላይ እዚህ በፊትም አንስተነው ስለምናውቅ በደንብ ነው በጥንቃቄ የሚያደርጉት። ለምሳሌ በግ ከሆነ እድሜው ገና የሆነ ቀንዱ ያልዞረ ፀጉሩ ያልሻከረ ምናምን በጣም ብዙ ነገር ነው ያለውና ቀልድም አይደለም። እንደገና ደግሞ የሰዎችን አቅምና ጉልበት ያገናዘበ ነው። ሰው በቤቱም እንደ አቅሙ እንደሚያደርግ አባ ወንበሩ ሲናገሩ ነበረ። ማንም ስላለው እንደፈለገ የሚያደርግበት፣ ማንም ደግሞ የሌለው ደግሞ አንገቱን ሰብሮ የሚቀርበት ጉዳይ አይደለም። ስለዚህ በፈጣሪያቸውና በእነሱ መካከል ያለውን ግንኙነት እነሱ ቅዱሳን በሚሏቸው አባቶቻቸውና እናቶቻቸው አማካኝነት የጋራ ድልድይ ሆኖ እንደሚያገለግሉም የሚያሳዩበት መንገድ ነው ማለት ነው። ስለዚህ በቀጣይ ደግሞ ጊዜው ሲመለስ ፕሮግራሙን ራሱን ክዋኔውን በአካል ተገንተንም የምናሳይበት ሁኔታ ይፈጠራል ማለት ነው። ሌላው ወደ መጨረሻ አንድ ጥያቄ እናንሳና የዛሬው ውይይታችን በዚህ እንዘጋለን። እንግዲህ የከረመኪ በዓል ምንድን ነው ከሚለው ጀምሮ እንዴት ይከበራል፣ መቼስ ተጀመረ፣ ዓላማውስ ምንድን ነው የሚለውን አንስተናል። ስለዚህ ለሀገር በጣም የሚጠቅም ነገር አለው ማለት ነው። እስካሁን መስዋዕትነትም ተከፍሎበታል። ምን ያክል መስዋዕትነት እንደከፈሉበትም እነሱ እየተናገሩ መጥተዋል። አሁንም ይሄን ለማዳን ነው መስዋዕትነት እየተከፈለ ያለው። ስለዚህን የመሰለ ጥንታዊ ወይም የቀደመ የሕገ ልቦና ስርዓት ከነሙሉ ትውፊቱ ጠብቆ ለማቆየት ምን መደረግ አለበት፣ እንዳጠቃላይስ ከማን ምን ይጠበቃል የሚለውን ሀሳብ አጠር አድርጋ አንሳውና የዛሬው ውይይታችን በዚህ እንዝጋ። መልካም እንግዲህ ይህን ስርዓት ይህን የመሰለ ስርዓት እንዴት አድርገን ጠብቀን እናቆየው? ምን ይሰራ? ከነትውፊቱ ከነሙሉ ትውፊቱ እንዲዘልቅ ምን መደረግ አለበት የሚለው የተወሰኑ ነጥቦችን አነሳለሁ። አንደኛ ይሄ ሕገ ልቦና ስርዓቱን መመርመር፣ ማጥናት፣ ማወቅ እና ለዓለም ማሳወቅ ያስፈልጋል። አፍነን ከያዝነው ይጠፋል፣ ደፍነት ይጠፋል። ተጨማሪ ሰውን ማምጣት አትችልም። ስለዚህ ሃይማኖቱም እየሰፋ እንዲሄድ ተቀባይነት እንዲያገኝ ሰው በገባው ልክ ማለት ነው፣ ግዴታ ሳይሆን በገባው ልክ ሲያቅ ሰው የሚፈልገውን ይወስናል። እንደዛ እንዲሆን ማየት ያስፈልጋል። ሰው ደግሞ ዝም ብሎ ተጨፍኖ ሕገ ልቦና ምንድን ነው ይሄ ጣዖት አምልኮት ምናምን ዝም ብሎ ወሬ ከሚወራ መመርመር ያስፈልጋል። እኛ ስለመረመር ነው ስላወቅ ነው ይህን የምንናገረው፣ ሌላ ነገር የለውም። ከጥላቻ መጀመሪያ መውጣት አለበት። ይሄ ሌሎችን ሃይማኖት በመፍራት የተመሰረተ ግንኙነት መቆም አለበት። ኢትዮጵያ ውስጥ ትልቁ ችግር ይሄ ነው። አንዱ አንዱን ጠላት አድርጎት ስለሚሄድ ማለት ነው። ይሄ የእምነት ጉዳይ ነው። በግለሰብ ደረጃም የሚሆን እኮ ነው። እንደ ተቋም ሕገ ልቦናን ማጥናት፣ ማወቅ፣ መረዳት ምንድን ነው ዋናው
ቴኔቱ ምንድነው? የህገ ልቦና መሰረታዊ የቆመው ምን ላይ ነው የሚለው ባለፈው ያቀረብናቸውን ነገሮች እዚህ ጋር ማየት ያስፈልጋል። ህገ ልቦናን መመርመር ማጥናትና ማወቅ ያወቅነውን ደግሞ ለዓለም ማሳወቅ ይገባናል ማለት ነው። በዚህ ሂደት ህገ ልቦና የሚጠበቅበት ድል ይኖራል ማለት ነው። የሚያግዝ ይህን ነገር መጠበቅ የሚፈልጉ ዓለም አቀፍ ድርጅቶችም ሌሎችም ሊመጡ ነው ማለት ነው። ይህን እንትን ሲሉ ከዛ በላይ ደግሞ ምርምር የሚያደርጉ አካላት ግለሰቦችም ሆነ ተቋማት ይመጣሉ ለማጥናት ማለት ነው። የተደበቀ እንቁ ነው ህገ ልቦና። ዓለም ይህንን ማወቅ ይፈልጋል። የአዳም የነበረ ነው ከአዳም ጀምሮ የመጣ ሃይማኖት ነው ብለህ እውነተኛነቱን ስታሳያቸው ይህንን በደንብ አድርገው ለማጥናት ይመጣሉ ማለት ነው። አንዱ ነው። ሁለተኛ በምንችለው መጠን ስርዓቱን እንዳይጠፋ መጠበቅና መንከባከብ አለብን። እንዳይጠፋ አማኞቹ ራሱ ያለው ትንሽ ቁጥር ስለሆነ ተማረው ራሱ እኛ ብቻችን ብለው እንዳይተውት። ምክንያቱም ይሄ ከጠፋ ብዙ ነገር ነው የሚጠፋው። በጣም ብዙ ነገራችን ይጠፋል። የኢትዮጵያ ነው አሁን ለቅማንት ብቻ አይደለም፣ ለኢትዮጵያ ራሱ ብዙ መጥፋት ነው የሚመጣው። በእርግጥ የአሁኑ ትውልድ ጣጣም የለው። እንደገና ደግሞ አንድ ጭፍን የሆኑ በተለይ የድብትርና ውስጥ የገቡ ሰዎች ተጨፍነው የሃይማኖት እንዲጠፋ ይሰራሉ። እሱም ማጥፋት፣ ማዋረድ ምናምን እንደዚህ አይነት ነገር ማለት ነው። እነዚህ ጣጣ የላቸው። ግን መጠበቅ የነበረባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ነው። ህገ ልቦና መጠበቅ ነበረባቸው። በነገራችን ላይ ትልቅ ጥባቆች ማድረግ የነበረባት ቤተክርስቲያን ነው። መሰረቷ ስለሆነ ማለት ማሳያዋ እኮ ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትኮራበት ነገር ቢኖር ምንድን ነው? ሶስቱንም ህግጋት አልፋ የመጣች ነች ኢትዮጵያ። የኢትዮጵያ እምነት በሶስቱ ህግጋት ብለው ነግረውናል። ሶስቱ ህግጋት መኖራቸው ራሱ እኮ ትልቅ ክብር እኮ ነው። ለማጥፋት እንዴት እንደሚሄዱ ማለት ነው። ይሄ መቆም አለበት። ህገ ልቦና የሚባል ነበረን። ይኸው ዛሬም ቅማንቶች አሉ። ይኸው ህገ ልቦና የሚያመልኩ የተወሰኑ ሰዎች አለ። ሄዳችሁ ማየት ትችላላችሁ ብለው መላክ ሰዎቹን ማለት ነው። ኧረ እነሱ ጣዖት አምላኪ ነው እንዳትሄዱ ምናምን ይሉሃል። ከዚህ መውጣት አለብን። እንክብካቤ ነው ማድረግ ያለብን እኛ። በተለይ ቅማንቶቹ ክርስቲያን ሆኖ ቅማንቱ የህገ ልቦና ስርዓትን ለመንከባከብ ግና ለመጠበቅ ማገዝ እነዚህን ሰዎች ሃይማኖትን እንደመጣል አድርጎ የሚቆጥረዋል። ምንም የሚያገናኘው ነገር የለም። ሲጀመር ባዕድ አምልኮትም አይደለም። ስለዚህ ማገዝ የትኛውን ነው አስቀይሞ የሚያውቀው? ምንም የሚያስቀይም ነገር የለውም። የህገ ልቦና አባቶችን ማገዝ፣ ችግራቸውን መፍታት፣ ድግናዎቻቸው እንዲጠበቅ ማድረግ፣ ስርዓቶቻቸው እንዲያካሂዱ ማድረግ ምንም አይነት ከሃይማኖት ጋር የሚያገናኘው ችግር የለም። ጽንፈኛ ካልሆንክ በስተቀር ወይም ደንቆሮ ካልሆንክ በስተቀር ማለት። ስለዚህ ይህንን በደንብ አድርገን መረዳትና ማወቅ አለብን ማለት ነው። ሶስተኛ ስርዓቱ ሳይጓደል እንዲቀጥል ተተኪ ካህናትን ማሰልጠን ያስፈልጋል። እዛው ህገ ልቦና የሚከተሉ ምእመናን አሉ፣ ህፃናት አሏቸው፣ ትንንሽ ልጆች። ስለዚህ ድቁና እንዲማሩ የክህነት ስርዓቱን እያሳደጉ እንዲሄዱ የማድረግ ስራ መሰራት አለበት ማለት ነው። አማኞችም ሆኑ አማኞም ያልሆናችሁ በተለይ የቅማንት ጉዳይ የሚቆረቁራችሁ ቅማንቶች ትልቅ ስራ መስራት ያለባቸው እዚህ ጉዳይ ይሄን ነው። ህገ ልቦና ስታስቀጥለውና ቋንቋው ስታስቀጥለው ቅማንትነት ይቀጥላል። ህገ ልቦና ሲጠፋ ቋንቋውም ከጠፋ ባዶ ትሆናለህ። ቅማንት ነኝ ብለህ ዝም ብለህ ነው የምትቀረው ማለት ነው። ቅማንት የሚል ዝም ብለህ ደረቅ ማለት ነው። ያለምንም መታያ መገለጫ ነገር ትቆማለህ ማለት ነው። ያኔ ትጠፋለህ ኦልሬዲ ማለት ነው። እንደጠፉት አማራ ሆነው እንደጠፉት ወንድሞቻችን አማራ ሆነው ትጠፋለህ። በቃ ሌላ ነገር የለውም። ስለዚህ ይህን መጠበቅ ያስፈልጋል ማለት ነው። አማራነት መጥፎ ነው ማለት አይደለም። እሱን እያልኩ እንዳልሆነ ሰዎቹ ሊረዱን ይገባል። አራተኛ የሃይማኖትን በመጽሐፍና በቪዲዮ ሪከርድ አድርጎ ማስቀመጥ። የመጽሐፉን ስርዓቱን አትሊስት እንዳይጠፋ ማለት ነው። እነዚህ እምነቱን የያዙ ሰዎች እንኳን ቢያልፉ ከቃል ትምህርት ያለፈ ነገር በቃል ከሚደረግ ያለፈ ነገር ስለሌለ ተጽፎ መቀመጥ አለበት፣ ሪከርድ መደረግ አለበት በስርዓት ማለት ነው። እያንዳንዱ ስርዓት በቪዲዮና በኦዲዮም እና በመጽሐፍም በጽሁፍ ተጽፎ ተሰንዶ መቀመጥ አለበት። ይሄ ዋናው እንትኑን የመጠበቅ ጉዳይ ነው። እንዲህ ቢያልፍ እንኳን ህገ ልቦና ጠፋ ቢባል እንኳን የነበረው ስርዓት በአጠቃላይ ይኖራል በጽሁፍ ማለት ነው። ዋናው እንዳይጠፋ መታገል ነው። ከመጥፋቱ በፊት ደግሞ ይሄ ነገር መሰራት አለበት። ኢንኬዝ ቢጠፋ ብለን ማለት ነው። ኢንዳንጀርድ የሆኑ ስለሆኑ ማለት ነው። ይሄ በጣም ወሳኝ ነው። አምስተኛ መንግስት ስርዓቱ እንዳይጠፋን እና ይሄ ትውፊቱ እንዳይጠፋ ጥበቃ እንዲያደርግ መስራት አለብን። የኢትዮጵያ መንግስት ይሄ ይመለከተዋል። እንዲህ አይነት ነገሮች ማለት ነው እንዳይጠፉ መንከባከብ አለበት። ይህን ግን መንገድ አለብን። መንግስት እንዲያውቀው ማድረግ ማለት ነው። እንዲረዳው እውነተኛውን ነገር ማሳየት፣ ቅድም እንዳልኩት ከላይ መመራመር፣ ማወቅ፣ ማሳወቅ የሚለው ማለት በዛ መንግስት ጥበቃ እንዲያደርግ መጠየቅና መስራት ያስፈልጋል ማለት ነው። ስድስተኛ የህገ ልቦና ስርዓት ጥበቃና እንክብካቤ ማዕከል መመስረት አለበት። we have to establish that ሴንተር ሊኖረው ይገባል። ህገ ልቦናን የሚንከባከብ ሴንተር ማዕከል ማለት ነው። አዲስ አበባ ላይ ሊሆን ይችላል ማቋቋም፣ ወይም አይ ቲንክ አዲስ አበባ ላይ አንድ ማዕከል ቢቋቋም
ያ ስራውን ይሰራል ትልቅ ስራ መስራት ይችላል ብዙ ነገሮችን ያካሂዳል በስሩ ምርምሮችን የቅድም ሪከርድ ምናምን ያላቸው ስራዎች በሙሉ የሚሰራው ይሄ ይሆናል ማለት ነው መሰረታዊ ነገር ነው ሰባተኛ ቅማንተኛ ቋንቋን መጠበቅና ማሳደግ ያስፈልጋል መጠበቅ ማሳደግ ቅማንተኛን ስትረዳ ህገ ልቦና የሚቀድሱት ምን እንደሆነ ትረዳለህ አትጠላም ምንድነው የሚሉት ቅድም ሲሉ የነበሩት ማለት ነው እኛ ከብቶች ነን እናንተ ጠባቆች ናችሁ እና ጠብቁን የሚለው በቅማንተኛ ነው ያሉት እሱን እንደዛ ማለታቸውን ትረዳበታለህ ቋንቋው ስትማር ማለት ነው ይገባሃል ኢቭን ቅዳሴው ምን የሚያረጉት ነገር ምን እንደሆነ ታውቀዋለህ ማለት ተጨፍና አትጠላም ስለዚህ ቅማንተኛ ማሳደግ ያስፈልጋል ቅማንተኛ በዛ ላይ ደግሞ የዚህ ታሪካዊ ሃይማኖትና ስርዓት መቀደሻና መባረኪያ ቋንቋ ነው ስለዚህ ይሄንን ማሳደግ መጠበቅ ለዓለምም ትልቅ ኩራት ነው ትልቅም ትውፊት መጠበቅ ነው ለኢትዮጵያም እንደዛው ለቅማንተም እንደዛው ነው ስለዚህ ይሄ ስራ ቢሰራ ቋንቋውን በመጠበቅ ሂደት ትልቅ ስራ ቢሰራ ነው ስምንተኛ የተዛቡ ትርክቶችንና ስም ማጥፋቶችን ማስተካከል ያስፈልጋል በቅማንት በዚህ በህገ ልቦና ስርዓት ላይ የሚደረገው ማለት ልክ ጣዖት አምልኮት እንደሆነ ምንም አይነት እንትን እንደሆነ ይወራል ወሬ ማለት ነው ዝም ብለው ያወራሉ በተለይ ቅድም ሳነሳው የነበርኳቸው ጠቀስኳቸው ሰዎች ይሄን ያስወራሉ እንድትተው ማለት ነው እንድታጠፋው የሚፈለገው ይሄ ነው ድግና ላይ የመጣ ቤተክርስቲያን ይሰራባል ምናምን ይሄ ማጥፋት ስርዓት የሚሰራው ይሄ ደናቆርት ስራ ነው ባለፈው ስላልኩት አልደግመውም እዚህ ጋር እንትን ማድረግ ትርክቱን መስተካከል አለበት ህገ ልቦና የኦርቶዶክስ መሰረት ነው ይሄን ማመን አለበት የኦሪቱን መሰረት ነው ይሄን ማመን ያስፈልጋል እንጂ ጣዖት አምልኮት ነው ምናምን እንጨት አምልኮት ነው እያለ የሚያወራው መቀየር አለበት ውሸት እንደሆነ ማሳየት አለበት ትግሉ ለኛ ለቅማንቶች የተተወ ነው ብዬ አስባለሁ ደግሞ ሌላ ጥሩ ሳቤ ጥሩ ልቦና ያላቸው ሰዎችም አብረው ይሄን ተማብረው መስራት አለባቸው ብዬ ነው ማምነው ሶ ይሄ ስቴሪዮታይፒክ የሆነ ናውሌጅ እና ፕሪዲስድ የሆነ ባህሪ መቆም አለበት ዲስክሪሚናቶሪ የሆነ ድርጊት በየጊዜው የሚሰሩትን ማቆም አለባቸው ይሄን ማለት ነው እዚህ ጋር ዋና ኮንሴፕቱ ሌላው ዘጠነኛው የህገ ልቦናው ሃይማኖት ታሪካዊ አመጣጥ የእምነት መሰረቶቹ የእምነት ክዋኔዎቹ ወዘተ በመጽሐፍ እንዲጻፉ ማድረግ ያስፈልጋል መጽሐፍ ትልልቅ መጽሐፍ ሊወጣቸው ይገባል ታሪካዊ መሰረቱን ከጥንት ጀምሮ ያለውን በጥናት ላይ ተመስርቶ መጽሐፍ አለበት ይሄን ያ ማዕከል ሊሰራው ይችላል ብዬ አስባለሁ ወይም ዩኒቨርሲቲዎች ራሱ ኃላፊነታቸው ይሄ ነው በመጨረሻ ማንሳት እንፈልገው 10ኛ ነጥብ ህገ ልቦና ሃይማኖትና ልዩ ልዩ ስርዓቶቹ በዩኔስኮ እንዲመዘገብና እንዲያዝ እንዲጠበቅ የማድረግ ስራ መስራት አለብን ማለት እወዳለሁ አመሰግናለሁ መልካም እንግዲህ ይህን የመሰለ ጥንታዊ ባህል ወይም የህገ ልቦና ስርዓት እንዴት ትውፊቱን እንደጠበቀ እንዲቀጥል ምን ይሰራ ምን እንዴት እናድርግ ለሚለው የመጨረሻ ሐሳብ ከልብ አመሰግናለሁ እንግዲህ እንደተባለው በተለይ እንደ ጎንደር ዩኒቨርሲቲ ቢያዝድ ያልሆናችሁ ዩኒቨርሲቲዎች ካላችሁ ከባህልና ከቋንቋ ጋር መሰሩ ተመራማሪዎችም የታሪክ ምሁራንም ባህልና ቱሪዝም እንዲሁም ሚዲያዎች ወደዚህ አካባቢ ሄዳችሁ ቅድም ሲባል እንደነበረው ሰነዳችሁ ለማስቀመጥ ማህበራዊ ሚዲያ ላይ አየር ላይ እንዲውል ማድረግ ሽፋን እንዲሰጠው ማድረግ የማድረግ ስራ በሰሩ መልካም ነው ማለት ፈልጋለሁ የዛሬው ውይይታችን ይህን ይመስል ነበር እንግዲህ ፕሮግራማችን በከመዘና እሸት የቡራኬ ጸሎት እንዘጋለን ማለት ነው መልካም ጊዜ ይሁንላችሁ ኪዶሳን ዝገና ነው ምዝጋንተና ሲሆን ምዝጋንተና ንተረዝ የሚገለጋው ቢስታየ ሰላይ ብኮኒ ወራሰኛ ለኮኒ ገኝ ወራሳ ኮዘስታው ኮዘበረገብና ሳወለው ታዋጋ ሸረኮላ ያኒ ከዘራው ሾነ ቁርአን በንካር ሸጋይ ዝማሸጋ ሸዲናር ለማዘ ሲርብት ከረ ታረንፊ ዋሪንሳ ሸውሽ እንጥፋ ሸገራ ደስያይ ይዝቢ ከመሰርዲ ጓስ ተከይ ጎረቤ ጉጉስ ተከይ ከመንተ ገበራ ዳንግ ያደረጋው ቢከብራት አደጋ ሽጎይ ይዳሽት ያላሉ ሲዳለና ቋሪራት ሽባይ ግና ለለምቴና ደጉ ግና ይዘኔና አርዳድላ አርገና እንገር ሸናና እንደው ሸናና ወለሽይ ጋር ወራኸረሽይ ጋር ፈራ ሳመሸይ ጋር ሳመድሜ ሸይ ጋር የሚገንቸው ሸይኔ ገረሽ ለኩላ ሐረለይ ያምላት በከፍ ሾድ ግፍሽ ዋሟል ሸዋስታፈል በካፋን ስለሸይ ሾድ ያሸቢል ምራኔት ምር ሁለተኛ ናርሸቢል እንግዲህ ያለው ኩላ እንግዲህ ያለው ከደረስ በክሻ ሸሚን የደረን ምራኔት ምር ሁለተኛ ናርሸቢል የደረሽ ውሹ እንትን ተሳደርልት ምንስ በክሻ ግፍከው ዳለው ሸቢል አገር ገነት ላይ ሸቢል ዋሳ የደረበ የደረገው አሸቢል የደረው ራሽ